ሰላም ቤተሰብ እንዴት ነው? መልስ የሚያስፈልገው ሰው ተገኝቷል። አሽሩካ መቼ ነው የደረሰው? አዎ እፈልጋለሁ አሽሩካ እንዴት ነው ምናምን ያለኝ ይገኛል። እንደምታውቁት እኔ ሰው አልነካም። በእውነቱ የነካኝ ሰው ግን አሽሩካን የነካ የለውም በረካ ተብሎ ነው የምንለያየው። እኔ ስፈልገው ነበር ይሄን ሰውዬና እንደውም ባሴ ድሮን አታክ እየተሰራ ያለው ቀጥታ በምንም ተአምር አኩሬሲ ያለው ታርጌቱ ነው ይመጣው። በሌሊቱ ተወጋው በሌሊቱ ተወጋው አንጀት ሐዘን ያዘለ አንጀት ሐዘንን ያውቀዋ ዜጋ ላይ ድሮን በመጣት ህይወት ጋር የጣለው አካባቢው ማየት ይቻላል። ምንም ባርቆ ዘሎ ያጨረሰ ህፃን ልጅን አጥቶብናል። ይሄ አገዛዙ የአብይ መንግስት ይሄን ያያችሁ ብትታገሉ የአገር መከላከያ ሰራዊት ላይ የምትሉ እንግዲህ ምን ትላላችሁ? እንግዲህ ይሄ እውነታው ይሄ ነው። ምን ያለው እውነታው ይሄ ነው። ይሄ የአብይ መንግስት ድሮን የጣለብን ንጹህ ዜጋ የፈጀብን ያለው እንግዲህ ይሄን ማይታገል ህዝብ ያለ አይመስለኝም። እውነት ሰብአዊነት የሚሰማው የዓለም ህዝብ ካለ ይሄን ነገር ይሄን መንግስት በቃ ሊለው ይገባል። በቃኝ ብሎ በሙሉ መነሳት አለበት። ሁሉም የመከላከያ ሰራዊት አባል ላይ የምትሉት እናንተ የመከላከያ ሰራዊት አባል አይደላችሁ። እናንተ ያገዛዙ የአብይ የዚህ ህዝብ ፈጁ የጭራቁ ፈጁ ናችሁ። ይሄ ልጅ እንደ ኢትዮጵያዊ እንደዚህ አይነት ስልጠና ወስዶ ቢሆን ኖሮ ዛሬ እንደዚህ አይነት እስከ መጨረሻው ድረስ ምን እንደሚፈጠር መከታተል የእናንተ ኃላፊነት ነው። እንቅጠም እያለኝ ይገኛል። በልስቲ እሱ ከእንግሊዝ ነው፣ እኔ ከስዊድን ያለውን ነገር እስቲ እንመለከተዋለን። ምናልባት ይሄ ሰውዬ ሲመጣ ስክሪናችሁ ላይ ትንሽ እንትን ሊያስፈልጋችሁ ይችላል፣ አስተካክሉ። አቤ ቶክቻው ይባላል። እኔ ደግሞ አቤ ኦኮልቻው ብየዋለሁ። ምክንያቱም ነገረ ስራ ሁላ ሀሳቡ ሁላ የተጣመመ የተንሸዋረረ የብልጽግና ካድሬ ሆዳም ስለሆነ እኔ ስፈልገው ነበር ይሄን ሰውዬና እንደውም ባሴት አይደለም ፈልግ ብይርቀው ስፈልግ ነበር እያለ ነው። ያው የብልጽግና 66 መንፈስ ኧረ እዛው እኔ ሴት ነው የምወደው አባቴ። እዛው የምትፈልገውን እዛው ፈልግ። ያው እንግሊዝ ያለበት እንደዚህ አይነት ነገር ብዙ ይመስለኛል። የማን ጠግ ስለሆነ በደንብ አስገብቼለት ነው ለዚህ ሰው ዘርሬው ነው የምወጣው። ህጻናት በድሮን እያለቁ ብሎ የሆነ የፈረንጅ ህጻን ምናምን አድርጉ። ለንጹሃን ድምፅ እንዴት ሆንክ ነው ትልቁ ቅናት። ደግሞ ስዊድን ሀገር እንዴት መጥተህ ኖርክ፣ እንዴት ተቀበለች፣ እንዴት በቃ በሰላም ፋፋ አሽሩካ እንዴት ይሄ ነገር ነው በቃ ቅናት። የሚገርማችሁ ይህ ሰው ከአመታት በፊት ወደ እንግሊዝ ተሰዶ ጋዜጠኞች ለምን ይታሰራሉ ብሎ የሚናገር ሰው ነበር። ዛሬ ብልጽግና ሆዱን ስለሞላለት ይህ እንደዚህ የህሊና ጥያቄ መጠየቅ አቁሞ የታሰሩ ስንት እስረኞች እስር ቤቱ ስንት የበሰበሱ ሰዎች አሉ። የፖለቲከኛ እስረኞች፣ ታዋቂ ሰዎች በሀሳባቸው ነፃነታቸውን በመግለጻቸው ብቻ ለህዝብ በተለይ እንደ ጋሽ ታዲዮስ ታንቱ አይነት እንደውን አብሮ የበላቸውን ጋሽ ታዲዮስ ታንቱን አሳልፎ የሰጠ ይሄ ህሊና ቢስ የሆነ ሰው ነው። እንዲያው ለዚህ ሰው መልስ ለመመለስም ከኔ ጋም አይመጣጠንም ነበረ። ነገር ግን ለህዝብ ጋር የተነሱ አንዳንድ ጉዳዮች ስላሉ መመለስ አለብኝ። እሺ አቤ ቶክቻው ከእንደገና ደግሞ በዚች መሀል ደግሞ የምትገኝ የሆነች ጥቅምም ስለምትኖር ነው እና ተው። በነገራችን ላይ አቅና ሳቅ እጣችን አይ ቲንክ እዚሁኛ ያወጣዋለሁ ብዬ ነበር አዲስ አበባ። ያዝናናኝና ያሳቀኝ ፓርት ፈጣሪ እኮ ያዋርዳችኋል። እውነት ይዛችሁ ካልተነሳችሁ ፈጣሪ ያዋርዳችኋል። አስቡት። ራሷ ልመናዋን እያጧጧፈች ቀኑን ሙሉ ጎፈንድሚዋን ምን ትከፍታለች፣ እዚህ ጋር ደግሞ እጣዬን ምናምን ትላለች። አቤ ኦኮልቻው ገንዘቧን እየሰበሰበች የምትኖር ሰው ነች እና ንጹሐንን ግደሉ ጨፍጭፉ እያለ ገንዘብ የሚሰበስብ ሰው ነው። ይሄ ህሊና ቢስ የሆነ ሰው እንግዲህ አሽሩካ ገንዘብ ታገኛለ ይላል። የሚገርም ፋኖ በጣም ሀብታም ስለሆነ አንድ ቪዲዮ ስለ ፋኖ ስሰራ $2000 ነው የሚልክልኝ። ምን ትሆናለ እንግዲህ። አትፈነዳ። አሽሩካ መቼ ነው የደረሰው? ለፖለቲካ መቼ ደረሰ? ፖለቲካ ጉዳዮችን ማየትስ መስማት ስለ ሀገር ራሱ ግድ የሚሰጠውም አይመስለኝም ነበርና አቤት አሁን እሱ እንግዲህ ስለ ሀገር የሚገደውና ሀገሩ የሚወድ ሰው ሆኖ ነው ዘመቱ ጨፍጭፉ ግደሉ ምናምን እያለ የሚውል ሰው። አሁን ህፃናትና ሴቶች በድሮን በግፍ ሲጨፈጨፉ እየጨፈረ የሚውል ሰው ነው። ይሄ ህሊና ቢስ የሆነ ሰውዬ ማለት ነው፣ ሆድ አደር እና አስቡት። አንተ ሀገር ትወዳለህ። አቤት ህፃናት አይገደሉ አይጨፍጨፉ
ሴቶች አይገደሉ፣ አይጨፍጨፉ፣ ንጹሃን አይገደሉ ነው የኔ ክርክር። ይሄ ነው በቃ ይሄ ነው። ይሄ ሰውዬ አንጨርጭሮት ከኔ ጋር መልስ ለመሰጣጠት የመጣበት ጉዳይ። ይሄ ደግሞ ማንኛውም ሰው ዛሬ ተነስቶ መቃወም የሚችለው ጉዳይ ነው። ፖለቲከኛ መሆን አይጠበቅብም። ሰው የሆነ ሁላ ኢትዮጵያ ውስጥ በግፍ ሲጨፈጨፉ ለነበሩ ሰዎች ድምፅ መሆን ያለበት ሰዓት ላይ ነው የምንገኘው። ዛሬም በአማራ ክልል እየተፈጸመ ያለው ግፍ እና አቤ ኦኮልቻው እንደዚህ አይነት አእምሯቸው የተሰለበ ሰዎች ሆዳደሮች የሚጨፍሩበት ይሄንን መቃወም ማውገዝ ያስፈልጋል። ፖለቲካም ቢባል የሀገራችን እንግዲህ የትኛውም ሰው ስለ ፖለቲካ የማያውቅ ሰው የለም። እንኳን እኔ ትምህርት ቤት ገብቼ የወጣው ሰው ስለ ሀገሬ በደንብ የምከታተል ሚዲያ ላይ ያለው ሰው ቀርቶ ስለ ሀገራችን ፖለቲካ የማያውቅ ሰው የለም። የብልጽግና ሰዎች የመጨረሻ ውርደታቸው ደግሞ ምንድን ነው? እኛን የምናውቀው እኛንን የተማርነው ነው። የተሰረቀ ዲግሪ ከዩኒቨርሲቲ ይዘው ይመጣሉ። ያው አብይ ጨምሮ የተሰረቀ ዲግሪ ነው ያለው። ይሄንን እንኳን ያላሟሉ ሰዎች የእናንተን ኢንተለጀንስ ለመጠየቅ ይሞክራሉ። ያው ከብልጽግና የማይጠበቅ ነገር አይደለም። አባዬ በጣም ነውረኛ ነገር ነው የተናገርከው። በተለይ ሰሞኑን ያዝካቸውን ወንድማችን የመከላከያ ሰራዊት የክብር አባልም ነው ይባላል እና በተለያየ ቦታ አይታችሁታል ብዬ አስባለሁ። ተማሪዎች ያላቸውን ግንዛቤ አሲስ ያደርጋል። ከእንደገና የመከላከያ ሰራዊቱን በመላው ሀገሪቱ ያላችሁ ውድ የኢትዮጵያ ተማሪዎች ራይ ሰላምታ እንድታደርጉት። አሁን ወደ ዋናው ጉዳይ መጣ። ያው አቤ ኦኮልቻው መልስ መስጠት የፈለገው ለዛ ልጅ ነው። ለዛ ልጅ ተልኮ ነው እንግዲህ ተላላኪ እንደሆነ የታወቀ ነው። ይህ ሰው መልስ የሚሰጠው ደግሞ ምንድን ነው? አሁን ላይ እየሰሩ ያሉትን ነገር በማጋለጤ ነው። ምንድን ነው ትምህርት ቤቱ ገብተው እየሰሩ ያሉት የብልጽግና ሰዎች ህፃናቱን በጦርነት አእምሮ ማሳደግ ቲቪው ላይ የተላለፈ። ይህ ልጅ ደግሞ በዋናነት እንቅስቃሴ የሚያደርግበት ይሄ አሁን እየተፈጸመ ያለው ነገር ኢትዮጵያ ውስጥ እጅግ በጣም አሳፋሪ የሆነ የጦርነት መንፈስን ማስፋፋት ወደ ህፃናቱ ደግሞ ማውረድ ሆነ። ባለፉት 3 ዓመታት ብቻ ሀገራችን ውስጥ የሆነውን ነገር እንመልከት። ብርሃኑ ነጋ እዚህ ጋር ከ1 ሚሊዮን በላይ ተማሪዎች የተፈተኑትን ይጥላል። በዚህ በኩል ደግሞ እርስ በርስ የምንፋጅበትን ጦርነት ብርሃኑ ጁላ ያዘጋጃል። ከዛ ያው ትውልዱ በጦርነት ብቻ ተስፋ አቶ የሆነ መምህር ሆናለሁ፣ ነገ ኢንጂነር ሆናለሁ፣ ነገ ዶክተር ሆናለሁ የሚል ተስፋ አቶ በቃ በጦርነት ብቻ ዩኒቨርሲቲ ባዶ፣ ጭራሽ የጦርነት ካምፕና መናኸሪያ ነው የሆነ ያለው። 12ኛ ክፍል የዘንድሮ ተፈታኞች ወደ ወታደሮች ካምፕ ገብተው ስልጠና እየወሰዱ እንደሆኑ ታውቃላችሁ። አስፈሪዋን ኢትዮጵያ በኢስት አፍሪካ አስሙ ኮሜዲ እኮ ነው እየሰሩ ያሉት እዚህ ጋር። በጣም በትውልድ ነፍስ መጫወት፣ እርስ በርስ ለመገዳደል፣ ለመጨፋጨፍ ይሄንን ዝግጅት እንግዲህ የተመልከቱ። 12ኛ ክፍል የሚያልፍ ተማሪ የለም፣ ወደ ዩኒቨርሲቲ መግባት የለም። ስለዚህ ካሁኑኑ ወደ ጦር ካምፕ አስገብተውት እንዲለማመድ አይነት ነው። ይህ ነው መጠንቀቅ። ለሀገር የሚያስቡ መስለው ትውልዱን የሚቀብሩ የሚገሉ ትውልዱን የሚገሉ ናቸው። ሶ በደንብ መቃወም ያስፈልጋል። ወላጆች ትምህርት ቤቶቻችሁ ውስጥ የሚደረገው እንቅስቃሴ ተከታተሉ። ህፃናት፣ ሴቶች በግፍ ሲገደሉ የት አላችሁ? የት ነበራችሁ? በወለጋ ምድር በየትኛው የኦሮሚያ ክልል በግፍ ሲገደሉ ህፃናት ሲጨፈጨፉ የት ነበሩ እነዚህ ሰዎች? እንደዚህ አይነት ሀገር እንወዳለን የሚሉ በርና ምናምን የምትሉት ሰውዬ የት ነበረ ግፍ ሲፈጸም? ይህ አዲስ አበባ እኮ 50 ኪሎ ሜትር ጸጥታ አስከብረው አገሪቷን በሴኪሪቲ ማያዝ ያልቻሉ ሰዎች እኮ ናቸው። ምስራቅ አፍሪካ ታላቋ እንገነባለን። ወሬኞች፣ ጨፍጫፊ፣ ምድረ ሌባ። ወላጆች አሁንም ጥንቃቄ አድርጉ። ሀገሬን እንወዳለን በሚል እንደዚህ አይነት ተልካሻ የሆኑ የወረዱ አእምሯቸው ባዶ የሆነ ትውልዱ በሚቀጥለው ዶክተር ሆናለሁ፣ መምህር ሆናለሁ፣ አስተማሪ፣ ነጋዴ ሆናለሁ ብሎ እንዳያስብ በጦርነት ላይ ብቻ ፎከስ የሚያደርግ የሆነ የውትድርና መንፈስ ለማስፈን ነው እንግዲህ እየተንቀሳቀሱ ያሉት ማለት። ስለዚህ ይሄ ነገር እንዲቀጥል ህፃናት ውስጥ ገብተው ነው እየሰሩ ያሉት። ይህንን ደግሞ እያጋለጥኩ ነው። ለዛ ነው የምትለፈልፈው ማለት ነው። ያው 7 ምናምን ሲባል እንደሚጮሁ ያስጮዋል። ይሄ ሚስጥሩ ስለተጋለጠ ማለት ነው። ይሄ ልጅ እንደ ኢትዮጵያዊ እንደዚህ አይነት ስልጠና ወስዶ ቢሆን ኖሮ ዛሬ እንደዚህ አይነት
ነገር ውስጥ ስልጠና መወስጄ ቢሆን የኔ ጨፍጫፊ ገዳይና ደፋሪ ነው መሆኑ ወንድሜ። ሌላ ምን አለው? የኢትዮጵያ መከላከያ ሰራዊት በአሁኑ ሰዓት የሚወራ የአብይ አህመድ ሰራዊት ማለት ነው። ለዚህ ለወረደ ሰው መልስ መስጠት የፈለግኩበት ዋናው ትልቁ ሁለተኛው ነገር ንጹሐን ሴቶች፣ ህፃናት በድሮን ጭምር እየተጨፈጨፉ ያሉትን እነሱ ላይ ሲያላግጥ በመመልከቴ ነው። ህፃናት በድሮን እያለቁ ብሎ የሆነ የፈረንጅ ህፃን ምናምን አድርጎ የሆነ ነገር አድርጎ የድሮን ስዕል አድርጎ ስቶፕ ድሮን አታክ ምናምን የሚል ነገር አድርጓል። ድሮን አታክ እየተሰራ ያለው ቀጥታ በምንም ተአምር አኩሬሲ ያለው ታርጌቱን ነው ይመታው። ተመልከቱ፣ ድሮን ምንም የማይስት በቀጥታ ኢላማውን የሚያገኝ ነው እያለ የሚከራከረው እዚህ ጋር እጅግ በጣም በሚያሳዝን መልኩ እየተገደሉ የተጨፈጨፉ ያሉት ዛሬም በአማራ ምድር ላይ እየተጨፈጨፉ ያሉት ህፃናት፣ ሴቶች፣ አዛውንት ላይ እያላገጠ ነው። ይሄ ሰው ምን ያክል ርቀት እንደሚሄዱ ገለው በዚህ ጋር በሚዲያ ደግሞ መጥተው ለማስተባበል የሚሞክሩትን ጥረት ይሄ ዘረኝነት፣ ጥላቻ፣ ይሄ ምን አይነት ሀገርን መጥላት ሰውን መጥላት እንደሆነ ሊገባኝ አልቻለም። በሌሊቱ ተወጋው አሳድጌ በሌሊቱ ተወጋው አሳድጌ ተነጠኩኝ በሌሊቱ ተነጠኩኝ። መዝገቡ ታደለ ምንህ ነው? ወንድምህ ነው? ታላቅ ወንድምህ ነው? ታናሽህ? ይሄ ነው በድሮን ኢላማውን የማይስት ቀጥታ የሚያገኝ ነው ብሎ የሚፎክርበት ድሮን ያንተ ቤተሰብ ላይ አይሆንብህና በእውነት አንተ ቤተሰብ ላይ ቢሆን ይሄ ነገር የተደረገው ድሮን ፕሪሲሽን ያለው ነው በስነ ስርዓት በቃ ተለክቶ ቴክኖሎጂው ትክክል ነው ብለህ ታወራለህ? እኔ የህሊና ጥያቄ ነው የምጠይቅ። መፎጋገሩ ሙድ መያያዙ ይቅርና እስቲ ህሊና ያስብ። እንዴት ህፃናት እንደዚህ የተገደሉ እናቶች እንደዚህ በግፍ እያለቀሱ በእውነት ወጥተህ አፈም ሞልተ ስትናገር ትንሽ እንኳን አይሰቀጥጥም? እግዚአብሔርን አትፈራም? ሰውን ባትፈራ በእውነት በጣም ያሳዝናል። የ7 ዓመት ልጇን ያጣች በድሮን የተገደለባት እናት ነች። ወንድሙ ነው ይሄ ታላቅ ወንድሙ፣ እሱ 9 ዓመቱ፣ ታናሹ ደግሞ 7 ዓመቱ ነው። እሱ ተገሎበት ነው እንግዲህ 7 ዓመቱ ነው። የስንት ዓመት ልጅ ነው? ገና በየስድስት የሆነው ላምጃ ህፃን ነው። ስሙ ማን ይባላል? ዳዊት ነው። ዳዊት ማን? በቃሽ ገና ንብረት እኮ ነው። ገና ተማሪው ጥነት እኮ ነው። ይሄም ሌላ በድሮን ከሰሞኑ በግፍ በመከላከያ በአብይ አህመድ ሰራዊት የተገደለ የተጨፈጨፈ ህፃን አባት እንደዚህ በእንባ ተሞልተው የሚናገሩት። አሁንም የህሊና ጥያቄ ጠይቃለሁ፣ ለአንተና ለአንተ መሰሎች የህሊና ጥያቄ ጠይቃለሁ። ድሮን ፕሪሲሽን ያለው ነው በትክክል የሚመታ ነው ትላለህ። አባትህ ወንድም ቢሆን የተገደለው እንደዚህ። ሌሎቻችሁም የምትመለከቱ ለምንድን ነው ድምፅ የማንሆነው ለወገኖቻችን እንደዚህ እየተገደሉ እየተጨፈጨፉብን? ልብ ይነካል በእውነት። ያው ዳዊት መካሽ የህፃኑ ልጅ ለቅሶ ተቀምጠው ነው። ስንት ዓመት ነው? 3 ዓመት 3 ወር ነው። በግፍ እየተገደሉ ያሉ ህፃናት ስማቸውን አስታውሱት። ለህፃናት እንጮህላቸው። መዝገቡ ታደለ ይሄ የ7 ዓመት ህፃን እናቱ መሬት ላይ የተንከባለለች፣ ወንድሙም የተመለከታችሁት ቅድም ያሳየዋችሁ ይሄ በዳንግላ በአማራ ክልል በግፍ በድሮን የተገደለ ህፃን ነው። አሜን እንየው። ይሄ ደግሞ የ4 ዓመት ህፃን ልጅ ይሄም ተመልከቱ። ይሄ ፋኖ ሆኖ ነው መሳሪያ ይዞ ተሰልፎ ከመከላከያ ሰራዊት ጋር ሊዋጋ ሲል ነው የገደሉት። ህሊና ላላችሁ ሰዎች ይሄ አሁን የሚያስጨፍር ነው የሚያናግር ነው። አሜን እንየው። ስሙን ያዙት። በግፍ እየተገደሉ ያሉ ህፃናት መካከል ይሄም በጎጃም አማራ ክልል ቀደም ያሳዩዋችሁ አባቱ ሲያለቅስ የተመለከታችሁ ዳዊት መካሻ የ6 ዓመት ህፃን ልጅ ይሄም ከሰሞኑ በሸዋ በተፈጸመ የድሮን ጥቃት የተገደለ ነው እና ይሄ መሳሪያ ታጥቆ ሲዋጋ አግኝታችሁት ነው እሱን የመታችሁት? እንዴት ነው መከላከያ ሰራዊት የሀገር ኩራት ነው የምንለው እንደዚህ አይነት ህፃናትን እየገደሉ? በእውነት ህሊና ያለው አላችሁ አሁን ለመናገር? ሌላ ደግሞ የ3 ህፃናት አስክሬን በሶሻል ሚዲያ
ሲመላለስ ተመልክቻለሁ። እነዚህም በግፍ በድሮን የተገደሉ ናቸው። በትምህርት ቤቶች ላይ፣ በጤና ኬላዎች ላይ በድሮን ጥቃት እየተፈጸመ ያለው ነገር ይህ ብልጽግናው መንግስት ሀገር እየገነባ ሳይሆን ሀገር እያፈረሰ እንደሆነ የምንመለከትበት ተማሪዎች ራሳቸው የተፈጠረውን ነገር ትምህርት ቤቱ ትላንትና ምንድነው የተፈጠረው? ትምህርት ቤት ላይ ትላንትና በአጋጣሚ የመንግስት ድሮን ጥቃት አድርሷል። እሺ፣ ጥቃት ባደረሰ ሰዓት እናንተ እዚህ አካባቢ ነበራችሁ? አዎ፣ እኛ እዚህ አካባቢ ነበርን። ለምዝገባ ምናምን አካባቢ ለምዝገባ መጣችሁ ነው? አዎ። እሺ፣ ትምህርት ቤት መማር ትፈልጋላችሁ? ያው እኛ እንዴት ሆነን ነው እንግዲህ ለመሞት ነው። ያው መንግስት እንደዚህ ጥቃት እያደረሰብን ለመሞት ነው እዚህ መማር ምን መጣው። እኛማ መማር እንፈልግ ነበር፣ ግን እንደዚህ ሲፈጠር እኛ ይሄ ነው እንግዲህ ለመሞት ነው ትምህርት ቤት የምንመጣው እያሉ በግፍ እየተገደሉ ያሉት ህፃናት ትምህርት ቤት እንኳን መሄድ አልቻሉም። በአማራ ክልል ከ7 ሚሊዮን በላይ ተማሪዎች ትምህርት መሄድ አልቻሉም። ይሄ ነው የሀገር ኩራት መከላከያ የሚባለው? ንገረኝ እስቲ ወንድም አቤቶ ኪቸው። እስቲ መፎጋገሩ ይቆምና ለህሊናችን እስቲ ቆመን እንመልከት። ይሄ ህፃናትን በእንደዚህ ሁኔታ እየገደለ ያለው የትኛው ነው ሀገር ኩራት ብለ ፊት ለፊት ደረትህን ነፍተ የምታወራው? ይህንን ህፃናት ላይ ሴቶች ላይ እየፈጸመ ያለውን ግፍ እየፈጸመ ያለውን የጨፍጫፊዎች መንግስት አወግዛለሁ፣ እናገራለሁ። ለፍርድ መቅረብ አለባቸው። ይህን እየፈጸሙ ያሉት ለፍርድ መቅረብ አለባቸው ብዬ ለወገኖቼ እከራከራለሁ። ዘረኛ ካስባለኝ ድብን ብዬ ዘረኛ ልሁን። አዎ፣ ይሄ ነገር ፖለቲከኛ ካስባለ ድብን ብዬ ፖለቲከኛ ልሁን። ጥቅም ፈልጌ ነው ካስባለኝ ድብን አርጌ ጥቅም ፈልጌ ልሁን። የፈለግኩት ህይወቴ ላይ ማሳካት የፈለግኩት ነገር ፈልጌ ይሁን፣ ድብን አርጌ ለዛ ፍላጎት ይሁን። ጨፍጫፊዎችን፣ ገዳዮችን፣ ህፃናት እየገደሉ ያሉትን ሴቶች እናቶቻችን እንደዚህ ያሰቃዩ ያሉትን በአማራ ምድር በተለያየ ሀገራችን ክፍል ላቀቅ ብዬ ቤት ሰርቼ ይኸው ተበድሬ ብድርና ቁጠባ ተበድሬ ብድሬ ሳልከፍል ይኸው ባሪ ቡክ አወጣሁ፣ ግብር ከፈልኩ፣ ከርታ አወጣሁ፣ ግን መንግስት የለም። ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱ ከእግዚአብሔር ነው የምጠብቀው። ወዴት ልጆቻችን ወዴት እናርጋቸው? እናወጣቸው? ወዴት እናርጋቸው? በቃ እግዚአብሔር ይፍረድ። ፍርዱን ለፈጣሪ ይፈረድ። ፍረድ። የኢትዮጵያ ህዝብ ይፍረድ። አብይ ግን የለም፣ ሞቷል። በቃ የለም፣ እሱ ይፍረድበት። እያየን ነው ሰሞኑን ያየናቸው። ምንም እኮ ግልጽ እኮ ነው እኮ አሽሩካ ዝም ብለህ አገላብጥ። ቻናሎችን ቼክ አድርጋቸው። የተለያዩ ሚዲያዎችን ብትመ ሀገር ድንበር ይጠብቃል የተባለው ራሱን አሳልፎ ሰጥቶ ህዝቡን ያደናል የተባለው ከጥቂት ዓመታት በፊት መከላከያ መጣ ሲባል እኮ ቅዘኑን የሚለቅ የነበረለት አይነት እኮ መከላከያ አይደለም ዛሬ ያለው የአብይ አህመድ ሰራዊት ነው። ያ ነገር ቀርቶ ወገንተኝነት፣ ዘረኝነት የሰፈነበት በአንድ ብሔር የበላይነት ጦሩንም ታንኩንም መሬቱንም ምኑንም ይዘውት በተለይ የሆነ ህዝብ እየመረጡ የሄዱ ግፍ የሚፈጽሙ እንደዛ አይነት ነገር ነው የምንመለከተው። የትኛው አንብብ ምናምን የምትለው የትኛው ነው ስለ ኢትዮጵያ እንዲያው መከላከያ ሰራዊት ደና ነገር የሚያወራው? ኢትዮጵያ አርሚ አታክስ ሄልዝ ኬር ኢን አማራ ኮንፍሊክት ነው። ከዚህ በፊት በትግራይ የተፈጸመውን ግፍ ነው በመከላከያ ሰራዊት የተፈጸመውን ግፍ ነው የምታነበው። በዩናይትድ ኔሽን በተለያዩ ዓለም አቀፍ የሚወጣው አንተ ባለበት ሀገር እንኳን እንግሊዝ የሚወጣው ደ ጋርዲያን በአማራ የተፈጸመውን ግፍ፣ በመራዊ የተፈጸመው ጭፍጨፋ፣ አሁንም በሰሜን ጎጃም ዞን ድሮንን ጨምሮ የተፈጸሙ ጥቃቶች በርካታ ሰዎች መገደላቸው የዓይን እማኞች ተናገሩ የሚል እንደዚህ አይነት የመከላከያ ሰራዊት የአብይ አህመድ መከላከያ ሰራዊት ግፍ ነው የምንሰማው። የትኛውን ነው አንብቡ የምትለው? ህሊና አለህ ለመሆኑ? ስለ እኔ ማወቅ የፈለገ ዩቲዩብ ላይ ወደኋላ ተመልሶ ማየት ይችላል፣ ማንበብ ይችላል፣ የተለያዩ ፖስቶች ምናምን ማየት ይችላል። ፍላጎቱ ስለ ራሴ ለመናገር አይደለም። በህዝብ ላይ የተፈጸመ ያለውን ግፍና በደል መቃወም ያስፈልጋል። ስለ ንጹሐን ተናገሬ በእውነት ደረቴን ነፍቼ የትም ቦታ ላይ መሄድ የምችለው እግዚአብሔር አሳልፎ አይሰጠኝም ብዬ እንድኖር የሚያደርገኝ
ስለ ተበደሉ ሰዎች መጮሄ ነውና ይሄ ከምን ጊዜም በላይ ሶሻል ሚዲያ ላይ የምኮራበት ጊዜ ነው ለኔ በህይወቴ። በተለይ ባለፉት 1 ዓመታት ውስጥ በተለያየ እንቅስቃሴ በስዊድን ያለውን እንቅስቃሴ ስለምሰራው ስራ የምታዩት ነገር ስለሆነ ብዙ ማውራት አያስፈልግም። በመጨረሻ ወንድማዊ ምክሬ ልለግስ አቤቶ ክቻው መጽሐፈ ምሳሌ ምዕራፍ 1 ከቁጥር 10 ላይ እንደዚህ ይላል፣ ልጄ ሆይ ኃጢአተኞች ቢያባብሉ እሺ አትበል፣ ደምን ለማፍሰስ ከእኛ ጋር ና እናድባ፣ ለንጹሁም ያለ ምክንያት ወጥመድን እንሸምቅበት ቢሉ አትስማ ነው የሚለው መጽሐፉ። መልካምን ሀብት ሁሉ እናገኛለን፣ ከምርኮም ቤታችንን እንሞላለን። እጣህን ከእኛ ጋር ጣል፣ ለሁላችንም አንድ ከረጢት ይሁን ቢሉ ልጄ ሆይ ከእነርሱ ጋር በመንገድ አትሂድ፣ ከጎዳናቸውን እግርህን ፈቀቅ አድርግ ይላል። አሜን። ህሊናዬ እንድንቀሳቀስ ትልቅ መመሪያም ከሚሆኑ ቃሎች መካከል ይሄ ነው። የትኛውም ሰው በገንዘብ እንዳይገዛኝ በህሊናዬ እንድኖር ያደረገኝ ይሄ ነው። በአጭሩ ይሄንን ይመስላል። የምናገርበት ምክንያት የተመለሰልህ ይመስለኛል። አሽሩካ የት ነበርክ? በመጨረሻ የት ነበርክ የሚል ጥያቄ ጠይቀሃል። በንጹሃን ላይ የተለያዩ አካባቢ የተፈጸመ የነበረውን ግፍ በመቃወም በማጋለጥ በደብረ ብርሃንና በሌሎች አካባቢዎች በመጓዝ ለወገኖቼ ፈንድሬስ አደረግ ነበረው። ጠቅላላ ሳረገው ለህዝባችን የሚያስፈልገው ሰላም ነው። ሰላም ከሌለ ምንም መስራት አንችልም። ይሄ ሰላም እንዲመጣ ደግሞ የብልጽግና ስርዓት መወገድ አለበት። ምክንያቱም ትውልዱም በጦርነት ሀሳብ ውስጥ ብቻ ከቶ እርስ በርስ እንድንባላ የመስማማት መንገድም እንዳይኖረን ቁጭ ብለንም እንዳንነጋገር መንገድ የዘጋው የብልጽግናው ስርዓት ነው። በመሳሪያ ብቻ ስለሚያምን እንደ አቤ ኦኮልቻው አይነት ሰዎች ደግሞ ይሄን በማስፋፋት እነሱ በተደላደለ ሀገር ላይ የኖሩ ህፃናት እንደዚህ እየተገደሉ ግፋው በለው ድፈው የሚሉ አይነት ሰዎች በእውነት መቃወም ያስፈልጋል። ስርዓቱ መቃወም ያስፈልጋል። ሌላው መጥፋት አለበት የሚል በተለይ አንቲ አማራ አንቲ ኦርቶዶክስ አስተሳሰብ በመያዝ የሚያራምዱት ሁሉ መቃወም ያስፈልጋል። ግን ያው ስለ መኖሪያ ፍቃድ በጣም ያጨናነቀሽ ነገር ያለ ይመስለኛል። እስቲ በቃ እንደምንም አደራጅተሽ እስቲ የሆነ ነገር ብታረጊልኝ አይሻልም? ከዚህ ሁላ እኮ ጭቅጭቅ እሱን ብትረጅኝ ጥሩ ነበር የሚሆነው። እስቲ በለመድሽዎች እጣ ምናምን አሰባስቢና የሆነ ድጋፍ ይደረግልኝ ባክሽ ባክሽ ባክሽ። አስር አለቃ ብርሃኑ ጁላ ምርኮኛ ነው፣ ወራዳ ነው፣ አቅም የለው ፋኖ ይችላል።